እንዴት ናችሁ? ሁላችሁም ሰላም ብያችኋለሁ። እንደገና እግዚአብሔር ስለረዳን መገናኘት ስለቻልን ደግሞ እና 11ኛው ምዕራፍ ላይ ስለደረስን የእግዚአብሔር ስም የተባረከ ይሁን። ባለፈው ሳምንት በተለይ ምዕራፍ 8 እና 10 ላይ ነው አተኩረን የነበረው። ምዕራፍ 9 ከሌሎቹ ምዕራፎች ጋር ከምዕራፍ 6 ከምዕራፍ 7 ጋር ኔክስት የምናያቸው ከ17 ከ18 ከ19 ጋር በደንብ የተቆራኘ ስለሆነ በደንብ ወደኋላ እየመጣን እናየዋለን እና ባለፈው ሳምንት አትሊስት ሁለት መሰረታዊ ነገሮችን አይተናል። አንደኛው ምዕራፍ 8 ከቁጥር 1 እስከ 5 ያለችው የጸሎት ኃይል ምን ያህል ጸሎት ኃይልን እንደሚያደርግ አይተናል እና እግዚአብሔር ጸሎት መንገዱ ጸሎት እንዲሆን እግዚአብሔር እንደመረጠ የእግዚአብሔር ፍቃድ ያ እንደሆነ ነገሮችን የሚሰራበት መንገድ ጸሎት እንዲሆን እግዚአብሔር ራሱ መንግስቱን እውን የሚያደርግበት ያ እንደሆነ ራዕይ ምዕራፍ 8 ከቁጥር 1 እስከ 5 ባለው የጸሎት ድባብ ኢቭን ለየት ያሉ መላእክቱ በዙፋኑ ፊት የቆሙት ጸጥታው የሰማዕታቱ ልመና በክፉ ዓለም ላይ የተለመነው ልመናና እግዚአብሔር ያስተላለፈው ፍርድ የቴምፕል ድባብ አለው። ግን እግዚአብሔር ግን ጸሎትን የሚመልስ አምላክ እንደሆነ ጸሎትን የሚሰማ ጸሎትን የሚመልስ አምላክ እንደሆነ አይተናል እና እንድንጸልይ ወይም ደግሞ ያለ ጸሎት ምንም ልናረግ እንደማችል እግዚአብሔር ያን መንገድ እንደፈለገው አይተናል። ብዙ ሐሳቦችን አንስተናል። ሁለተኛ ፓርት በጣም መሰረታዊ አየነው የምለው የታናሽቱ መጽሐፍ ስጠኝ የሚለው ራዕይ ምዕራፍ 10 ላይ ያነሳ ነው የትንሿ መጽሐፍ ሐሳብ ነው። ልክ ጸሎትን ምዕራፍ 8 አንስተን ምዕራፍ 10 ትንሿን መጽሐፍ ስናነሳ ከእግዚአብሔር ቃል ከእግዚአብሔር መገለጥ ከእግዚአብሔር ሐሳብ ጋር የተያያዘ ማዳኑን ፍርዱን የያዘ የሚበላ የሚብላላ ነገር ትንቢታዊ ቃል እንደሆነ የሚጣፍጥ ነገር እንደሆነ አንስተናል። ግን በመልእክቱ ምክንያት ምናልባት መራራ ሊሆን እንደሚችል ቃሉን መብላት ደግሞ ነብያዊ ሚናውን የዮሐንስን እንደሚያጎላና ይሄንን የእግዚአብሔርን ቃል ለመናገር የሚያስችል መለኮታዊ አቅምን የሚሰጥ ዲቫይን ኢምፓወርመንት ኤንድ ኖሪሽመንት ነው ብለነዋል። ዮሐንስ እንደገና ሪኮሚሽንድ እንዲደረግ እንደገና አቅም እንዲያገኝ ኖት ኦንሊ ዮሐንስ በአጠቃላይ ፕሮፌቲክ ሮል ያላቸው ዛሬ ምዕራፍ 11 ላይ የምናያቸው ሁለቱ ምስክሮችም እንዲሁ ያንን ፕሮፌቲክ የሆነ ሮል እንዲወጡ የሚያስችል የዲቫይን ኖሪሽመንት ኤንድ ኢምፓወርመንት መለኮታዊ መገባ አቅምን መስጠት የምታሳይ መጽሐፍ ናት። ያለ እግዚአብሔር ቃል ያለ እግዚአብሔር አቅም ልንሰራው የማንችለው ስራ እንደሆነ ነው ከምዕራፍ 10 የተማርነው። ስለዚህ ለባለፈው ሳምንት ይሄን ያህል ከተናገርኩ ይበቃል። ወደ ዛሬው እንግባ። ወደ ዛሬው ለመግባት አጭር ጸሎት እንጸልይ። እግዚአብሔር የቃሉን ደጅ እንዲከፍትልን ልቦናችንን ሰብሰብ አድርገን ቀልባችንን ሰብሰብ አድርገን የእግዚአብሔርን ቃል መስማት ማሰላሰል እንድንችል ጌታ በነገር ሁሉ እንዲረዳን እግዚአብሔርን እንለምን። እግዚአብሔር ሆይ በየትኛውም ዓለም ሆነን በቃል ፊት ቀርበናል፣ በአንተ ፊት በመንፈስ ፊት ቀርበናል። እግዚአብሔር ሆይ በዚህ ሰዓት እንድትናገረን እንድታስተምረን ለሕይወታችን የሚጠቅምን ነገር እግዚአብሔር ሆይ እንድታሳየን እግዚአብሔር ሆይ በአገልግሎታችንም ባሉብን የተለያዩ ማህበራዊ ኃላፊነቶችም የአንተ ወኪሎች ሆነን የአንተ ምስክሮች ሆነን የአንተን ድምፅ የምናሰማ የምንሆንበትን ያንን ተልእኮ ልንወጣ የምንችልበትን አቅም ሁሉ እግዚአብሔር ሆይ ዛሬ እንድትሰጠን እንለምንሃለን። ሰዓቱን ከዚህ በኋላ የምንናገረውን የምንወያየውን ነገር ሁሉ አንተ ባርክልን፣ መንፈስህን ስጠን፣ በጌታ በኢየሱስ ክርስቶስ ስም አሜን። እሺ እንግዲህ አንዳንድ እያል የመጽሐፉ ግማሽ ወገቡ ላይ ደርሰናል። እግዚአብሔር ይመስገን።
ምዕራፍ 11 የመጽሐፉ ግማሽ ነው 22 ምዕራፉ አሜን። እና በጣም እነዚህ ምዕራፍ 11 12 13ን ለብቻ ነው የምናጠናቸው። እኔ የአብሮ ተዋጊዎች ዘና መዋልፍ ምዕራፎች ነው የምላቸው። የመንፈሳዊ ውጊያ ኤለመንት አላቸው። ከእግዚአብሔር ጋር አብረን የምንዋጋ ወይም ስፒሪቹዋል ወርፌር በሚቀጥለው ሳምንት በደንብ እናነሳዋለን። እኛ ከምናውቀው ትንሽ ለየት ያለ እዚህ ራዕይ መጽሐፍ ላይ የተገለጠ ሀሳብ አለው። ግን እነዚህ ከእግዚአብሔር ጋር አብረው የሚሰሩ ከእግዚአብሔር ጋር አብረው የሚዋጉ የእግዚአብሔር ሰራተኞች የእግዚአብሔር ተዋጊዎች ባህሪ መገለጫዎች ምንድን ናቸው? ሪስፖንሲቢሊቲዎቻቸው ምንድን ናቸው? እንዴት ነው ያን ነገር የሚከውኑት አቅም የሚያገኙት የሚሉ ነገሮችን የአብሮ ተዋጊዎች ዜና መዋዕል ምዕራፎች ነው የምላቸው 11 12 13 አንደኛውን ነው ዛሬ የምናየው። ሁለተኛውን ኔክስት እናያለን። ሶስተኛውን ከሁለት ሳምንት በኋላ ጌታ ቢፈቅድ እናያለን። በመንፈሳዊ ውጊያ ወይም በስፒሪት ኢምፓወርድ ዊትነስ ቱ ዘ ቸርች ወይም ደግሞ የቸርችን ያንን ሪስፖንሲቢሊቲ የሚያመለክት ነገር እያሰብን ይህንን ቃል እናጥ ነው። ትንቢታዊ የሆነ የምስክርነትን ህይወት በመንፈስ ማቀጣጠልን የሚያሳይ ምዕራፍ ነው። ምዕራፍ 11 ትንቢታዊ የሆነ ፕሮፌቲክ የሆነ የምስክርነት ህይወትን ግን ደግሞ በመንፈስ በጣም የተቀጣጠለ ወይም ደግሞ በእግዚአብሔር ቃል በእግዚአብሔር ኤምፓወርመንት ምዕራፍ 10 ላይ እንዳየ ነው የተቀጣጠለን የምስክርነትን ስራ የሚያሳይ ነው። ከህልውናው የተነሳ ከእግዚአብሔር መገኘት የተነሳ ውጤታማ ምስክርነትን ኃይሉን መስጠቱን በመጨረሻም በትንሣኤ ብድራት እንደሚከፍል የተረጋገጠ የእግዚአብሔር የአብሮ ተዋጊነት ውጤታማ የምስክርነት ሚና በዚህ ምዕራፍ በተለይ ምዕራፍ 11 ላይ የመንፈሳዊ ውጊያ ሪያሊቲ ገና አይገለጥም። አጽናፈ ዓለሙን ሁሉ የሚያጠቃልል ጦርነት በቤተ ክርስቲያንና በእግዚአብሔር እቅድ ላይ እንደተሰበቀ ያ ደግሞ ምን ያህል የቤተ ክርስቲያንን ህይወት የቅዱሳንን ህይወት አፌክት እንደሚያደርገው በግልጽ አካሉን የምናገኘው ኔክስት ዊክ ነው፣ ምዕራፍ 12 ላይ ነው። ግን ቻሌንጁ አሁን ይጀምራል፣ ወይም ድባቡን ማየት የምንጀምረው አሁን ነው። ለካ በመንፈሳዊ ውጊያ ውስጥ ነው ያለው። በመንፈሳዊ ጫና፣ ተጽዕኖ፣ ፈተና፣ መከራ ውስጥ ነው ማልፈው። ከጌታ የመጀመሪያው መምጣት እስከ ጌታ ዳግም ምጽአት ባለው ቴንሽን መካከል ፓረንቲሲስ ውስጥ ነው ያለ ነው። ጌታ ሲመጣ እናርፋለን። እስከዛ ድረስ ግን ከሱ ጋር ሁነን ዓላማ ያለው ትርጉም ያለው ህይወትና ውጊያ እናሳልፋለን። ያ ምን አይነት መልቲፋሴትድ የሆኑ መልቲከለርድ የሆኑ ገጽታዎች ኢሜጆች አሉት። የእግዚአብሔር ሰው የእግዚአብሔር ቤተክርስቲያን ምን አይነት ገጽታ አላት በዚህ ቴንሽን ውስጥ ስትኖር የሚለውን አንዱ የሚያሳየን አማን ተናገርክ? ሄሎ አማን ይሰማል? አልተናገርኩም። ቀጠል ነው። እሺ ይሰማን አይደል ድምጼ? አዎ ይሰማኛል። እሺ ቀጠል። እሺ ምዕራፍ 11ን በተለይ የመጀመሪያዎቹን ከ1 እስከ 14 ያሉ ቁጥሮችን ነው በደንብ የምናጠናቸው። ስለዚህ የተወሰኑ ክፍሎችን ላንብብ። ምዕራፉ በሶስት ፓርት ቢከፈል የተሻለ እንረዳዋለን ብዬ አስባለሁ። አንደኛው ፓርት ራዕይ ምዕራፍ 11 ከቁጥር 1 እስከ 2 ነው። ሁለተኛው ፓርት ከቁጥር 3 እስከ 14 ያለው ፓርት ነው ሁለተኛው ፓርት። የመጨረሻውና ሶስተኛው ፓርት ደግሞ ከቁጥር 15 አንስተን እስከ መጨረሻው ድረስ እስከ 19 ድረስ ቢጠና 15 19 ድረስ ከአንድና ሁለት ለብቻ ከ3 እስከ 14 ለብቻ ከ15 እስከ 19 መጽሐፍ ቅዱስ የምታጠኑ የምታስጠኑ የምትሰብኩ በዚህ አይነት አከፋፈል ብታጠኑት የተሻለ ይሆናል ብዬ አስባለሁ። በጣም የምናተኩረው የመሀለኛው ክፍል ላይ ነው። ምዕራፍ 11 ከቁጥር 3 እስከ 14 ያለውን በጣም የምናጠነው፣ ግን ሌሎችን እንነካካቸዋለን። ስለዚህ የተወሰኑ ክፍሎችን እያነበብኩላችሁ ልሄድ። ራዕይ ምዕራፍ 11 ከቁጥር 1 እስከ 2 ያለውን ላንብብላችሁና ትንሽ ሀሳቦችን ልስጣችሁ። በትር የሚመስል መለኪያ ለእኔ ተሰጠኝ ይላል ዮሐንስ። እንዲህም ተባለልኝ፣ ተነስተህ የእግዚአብሔርን መቅደስና መሰዊያውን በዛም የሚሰግዱትን ለካ። ሶስት ነገሮችን መለኪያ ተሰጠኝ
ተነስተ የእግዚአብሔርን መቅደስና መሰዊያውን በዛም የሚሰግዱትን ለካ። የሚሰግዱትን መሰዊያውን፣ ሶስት ነገሮችን መቅደሱን ጭምር ለካ፣ የሚሰግዱትን ለካ፣ መሰዊያውን ራሱን ለካ። ከዛስ ይሄንን ስትለካ ቁጥር 2 በመቅደሱም ውጭ ያለው እድሞ ለአሕዛብ ተሰጧልና ተወዋት ለካው። እነርሱም 42 ወር የተቀደሰችውን ከተማ ይረግጧታል። ለሁለቱ ምስክሮቼ ማቅ ለብሰው 1260 ቀን ትንቢት ሊናገሩ እሰጣለሁ ይላል። እነዚህ ሶስት ቁጥሮችን ሶስተኛዋን ጨምሬ ነው ያነበብኳት፣ ግን ከ1 እስከ 2 ያለው ፓርት የሚያወራው ስለ መቅደስ ነው፣ ወይም ስለ መቅደሱ ለካ የሚል ስለ መቅደሱ ነው የሚያወራው። ተነስተ እግዚአብሔር መቅደስ መሰዊያውን በዛም የሚሰግዱትን ለካ፣ ስለ መቅደስ ያወራል። ራዕይ ምዕራፍ 11 መግቢያውን ስናጠና ሌላ ጊዜ ራዕይ ምዕራፍ 11 ስለ መቅደስ የሚያወራ ስለሆነ ምናልባት ይሄ በ70 ዓመተ ምህረት ኢየሩሳሌም ስትከበብ ታይተስ በ79 ነው ኢምፐረር የሆነው፣ ግን አባቱ ቬስፓሲያን የሚባል የቫይቴሌስ ልጆች ናቸው። ቬስፓሲያን የቲተስ አባት ነው። ከ69 እስከ 79 የነገሰ የሮም ኢምፐረር ነው። 69 ላይ ነግሶ ልጁን ቲተስን ወይም ታይተስን የሮም ኢምፐረር አድርጎ ሹሞት ነበር እና የኢየሩሳሌምን ከተማ የሮም ሰራዊቶች ከበቧት። ጆሲፈስ ይሄን ያወራል፣ አንቲኪዩቲስ ላይ የምናገኘዋለን። የሮም ታሪክ ጸሐፊ ነው እና በሚያሳዝን ሁኔታ ሄሮድስ ለ42 ዓመታት እስራኤልን ለማስደሰት ባቢሎን ያፈረሰውን ናቡከደነፆር ያፈረሰውን መቅደስ እንደገና አድሶላቸው በጥሩ ሁኔታ ውስጥ ነበሩ። ግን በ70 ዓመተ ምህረት ሮም ኢየሩሳሌምን ከበበቻት። ይሁዳ ተከበበች። ጁዲያ ሰማሪያ ተከበበ። ከባድ ጦርነት፣ በጣም ከባድ የሚባል ጦርነት ተካሄደ። በዛን ጊዜ የቀረው መቅደስ እንደገና ፈረሰ። የኢየሩሳሌሙ መቅደስ ፈረሰ። ምናልባት ስለዛ መቅደስ አሁን ገና ነው እንግዲህ አሁን ምናልባት ዮሐንስ የጻፈው መቅደሱ ከፈረሰ በኋላ ከሆነ እዚህ ጋር የሚወራው መቅደስ ምንድን ነው የሚሉ ሰዎች አሉ። ለምን ስለ መቅደስ እዚህ ጋር ይወራል? መቅደሱ ከፈረሰ በኋላ ዮሐንስ ራእይ ተጽፎ ከሆነ ኦኬ፣ መቅደሱ ከፈረሰ በኋላ ዮሐንስ ራእይ ተጽፎ ከሆነ እንግዲያውስ ይላሉ በተለይ ዲስፐንሴሽናሊስቶች ወደፊት ስለሚሰራ መቅደስ ሊሆን ይችላል የሚያመለክተው በዘመን መጨረሻ ቤተ መቅደሱ እንደገና በኢየሩሳሌም ይሰራል እንጂ ስለዚህ መቅደስ ስለምን መቅደስ ያወራል ይላሉ። እንደ ሃሊንዲሴ አይነት ስፍረ ዘመናውያን በጣም በርካታ ሰዎች ይህንን ሐሳብ በቃ ከቤተ ክርስቲያን መነጠቅ በኋላ ሊሆን ይችላል የሚሉ አሉ። ግን አሁን መቅደሱ የለም። እዚህ ምዕራፍ 11 ላይ ያለው መቅደስ ምንድን ነው? ስለምን መቅደስ ነው የሚያወራው? መቅደስ ብቻ ሳይሆን ከመቅደሱ ውጭ መሰዊያው የሚሰግዱት እድሞ ህዝብ አለ፣ አትለካ የተባለው እና ደግሞ አንድ ቁጥር አለች 1260 ቀናትን ትንቢት እንዲናገሩ ለሁለቱ ምስክሮች ይሰጣሉ። ሊትራሊ 144 ሺዎቹ የሚሰደዱበት ሁለቱ ምስክሮች የሚመጡበት በኢየሩሳሌም መቅደሱ የሚሰራበት ዘመን ነው ብለው የሚከራከሩ ሰዎች አሉ። ይሄ ከአጠቃላይ የመጽሐፉ መንፈስ ጋር አብሮ የሚሄድ አይነት አተረጓጎም አይደለም። የሚያመለክተው የዳንኤል ምዕራፍ 3ን የዳንኤል ምዕራፍ 12 ቁጥር 11ን የ3 ዓመት ተኩሉን መከራ በተለይም በግሪኮች ቤተ መቅደሱ የሚዋረድበት አሳማ የሚሰዋበት ከ3 ዓመት ተኩል ያህል የሚያስጨንቁበት እነሱን የሚቆጣጠሩበትን ጊዜ የሚያመለክት ሊሆን ይችላል። ግን ሲምቦሊካሊ ይሄ የመከራ ጊዜ ሊሆን ይችላል። ከክርስቶስ የመጀመሪያ መምጣት እስከ ዳግም ምጽአት የእግዚአብሔር ሕዝብ የሚያሳልፉትን መከራ፣ ግን ደግሞ የመቅደሱ መለካት፣ የሚሰግዱት የመሰዊያው ደግሞ መለካት አንድ ላይ ጥበቃን የሚያመለክት
ዲቫይን ፕሮቴክሽንን የሚያመለክት በቤተክርስቲያን በመከራ ውስጥ ታልፋለች። ጌታ ዳግም እስኪመጣ ድረስ ታልፋለች። አሕዛብ የተቀደሰችውን ከተማ ይረግጧታል። ቻሌንጆች አሉ፣ ፈተናዎች፣ መከራዎች አሉ። ግን እግዚአብሔር ደግሞ የራሱ የሆነ ጥበቃን በአማኞች ላይ ያደርጋል። የመቅደሱ የመሰዊያውና በዚያ የሚያመልኩት መለካት የሚያመለክተው የእግዚአብሔርን ጥበቃ በአማኞች ላይ ነው። ከመቅደሱ ውጭ ያለው እድሞ ግን የተተወና የተፈረደበት ነው። የተተወና የተፈረደበት ነው። አያችሁ፣ ለዛ ነው ምስክርነት የሚያስፈልገው። አሁን የሁለቱ ምስክሮች ታሪክ ይመጣል። ከእርገቱ እስከ ዳግም ምጽአቱ፣ ከትንሣኤው እስከ ዳግም ምጽአቱ፣ ከሞቱ እስከ ዳግም ምጽአቱ የሚደርሰውን ጊዜ ያክል ቤተ ክርስቲያን በተፈረደበት በውጭ በተጣለው ዓለም ውስጥ ሁና በመከራ ግን በዲቫይን ፕሮቴክሽን ውስጥ ታልፋለች። ግን ደግሞ ለዚህ ለተጣለው ከመቅደሱ ውጭ ለሆነው ለአሕዛብ ተሰጧል በተባለው ዓለም ውስጥ ብታልፍም በምስክርነት ሕይወት፣ በመስዋዕትነት ሕይወት ያንን ጊዜ ታልፋለች ማለት ነው። ይሄ ከቀጣዩ ክፍል ጋር በቀጥታ ሄዶ አላይን የሚያደርግ ነገር ነው። ቀጣዩ ክፍል ምንድን ነው የሚያወራው? ቀጣዩ ክፍል ስለ ሁለቱ ምስክሮች ነው የሚያወራው። ከቁጥር 4 ጀምሮ ያለውን ቁጥር 3 ለሁለቱ ምስክሮቼ ማቅ ለብሰው ይላል። ማቅ ያው ግልጽ ነው። በአይሁድም ትራዲሽን ሐዘንን፣ መከራን የሚያመለክት ነገር ነው። ትንቢትን እንዲናገሩ ሰጣለሁ። ቁጥር 3 ላይ እነዚህ ሁለቱ ምስክሮች ትንቢትን እንዲናገሩ ሰጣሉ። ይሄ ቃል በቃል ምዕራፍ 10 ቁጥር 11 የመጨረሻዋ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ ይላል ዮሐንስ። አያችሁ፣ አሁንም እነዚህ ሁለቱ ምስክሮች ትንቢት እንዲናገሩ እንደገና ተሰጣቸው። አሁንም የቤተ ክርስቲያንን የምስክርነት አገልግሎት ፕሮፌቲክ የሆነ ሚኒስትሪ፣ ፕሮፌቲክ የሆነ ሮል ለጥፋት ለተመደበው በእግዚአብሔር ላይ በእግዚአብሔር መንግስት ላይ ባመፀው ዓለም ላይ መላክን የተላከች መሆኗን ከእግዚአብሔር ጋር አብራ የምትዋጋ ከእግዚአብሔር ጋር አብራ የምትወርስ ሰውን ሁሉ የምትማርክ ቤተክርስቲያንን ቸርች አት ወርክ ያልናትን በስራ ላይ ያለች ቤተክርስቲያን፣ በጸሎት ላይ ያለች ቤተክርስቲያን ልክ ምዕራፍ 4 ላይ በአምልኮ ላይ ያለች ቤተክርስቲያን እንዳልነው፣ ምዕራፍ 8 በጸሎት ላይ ያለች ቤተክርስቲያን እንዳልነው፣ ምዕራፍ 10 በአገልግሎት ፕሮፌቲክ በሆነው ሚኒስትሪ ላይ እንዳለች፣ በምስክርነት ህይወት ላይ ያለች ቤተክርስቲያን፣ የምትመሰክር ቤተክርስቲያን፣ ህይወቷ ንግግሯ የሚመሰክር ቤተክርስቲያን ላንብብላችሁ። ምዕራፍ 11 ቁጥር 4 እነዚህ ሁለቱ ምስክሮች በምድር ጌታ ፊት የሚቆሙ ሁለቱ ወይራዎችና ሁለቱ መቅረዞች ናቸው። ማንም ሊጎዳቸው ቢወድ እሳት ካፋቸው ይወጣል፣ ጠላቶቻቸውንም ይበላል። ማንም ሊጎዳቸው ቢወድ እንዲሁ ሊገደል ይገባዋል። እነዚህ ትንቢት በሚናገሩበት ወራት ዝናብ እንዳይዘንብ ሰማይን ሊዘጉ ስልጣን አላቸው። ውሃዎችንም ወደ ደም ሊለውጡ በሚፈልጉበት ጊዜ ሁሉ በመቅሰፍት ሁሉ ምድር ሊመቱ ስልጣን አላቸው። ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል። ለመጀመሪያ ጊዜ አውሬውን ተዋወቅ ነው። አሁን ምዕራፍ 11 ላይ ኢንትሮዲውስድ ሆን። ከዚህ በኋላ በጣም ኮመን ነው የሚሆነው። ከዛስ ያሸንፋቸዋል። ያሳዝናል። ከጥልቁ ከባህሩ የሚወጣው አውሬ ይዋጋቸዋል፣ ያሸንፋቸውማል፣ ይገድላቸውማል። በድናቸውም በታላቂቱ ከተማ አደባባይ ይተኛል። እርሷን በመንፈሳዊ ምሳሌ ሰዶምና ግብፅ የተባለች ደግሞ ጌታቸው የተሰቀለባት ናት። ከወገኖች ከነገዶችም ከቋንቋዎችም ከአሕዛብም የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። እነዚህ 2 ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ። እርስ በርሳቸውም ስጦታ ይሰጣጣሉ። ከ3 ቀን ተኩል በኋላ ከእግዚአብሔር የወጣ የሕይወት መንፈስ ገባባቸው፣ በእግሮቻቸውም ቆሙ። ታላቅም ፍርሃት በሚመለከቱት ላይ ወደቀባቸው። በሰማይም ወደዚህ ውጡ፣ ራዕይ ምዕራፍ 1 ላይ ያነበብነው አይነት የሚላቸውን ታላቅ ድምፅ ሰሙ። ጠላቶቻቸውም እየተመለከቷቸው ወደ ሰማይ በደመና ወጡ። ወደ ሰማይ በደመና ወጡ። ልክ እንደ ኢየሱስ አይነት እርገት
በዛም ሰዓት ታላቅ የምድር መናወጥ ሆነ። ከከተማይቱም 10ኛው እጅ ወደቀ። በመናወጥም 7,000 ሰዎች ተገደሉ። የቀሩትንም ፍርሃት ያዛቸው፣ ለሰማዩም አምላክ ክብር ሰጡ ይላል። ታሪኩ ይሄ ነው። እነዚህ ሁለቱ ምስክሮች የአስደናቂ ተአምራዊ የሆነ የምስክርነትን አገልግሎት እንዴት እንደፈጸሙና ቻሌንጆች፣ ፈተናዎች፣ መከራዎች እስከ መስዋዕትነት ድረስ እንደገጠሟቸው ለጥቂት ጊዜም ቢሆን በኋላ ግን ቪንዲኬትድ እንደሆኑ ለዛውም ያ ቪንዲኬሽን ሪዘሬክሽንን ሁሉ የሚጨምር ክብርን ሁሉ የሚጨምር ጠላቶቻቸው ደግሞ ቁጣን እስኪቀበሉ ድረስ 10ኛው እጅ ወደቀ፣ 7,000 ሰዎች ተገደሉ፣ የቀረቱንም ፍርሃት ያዛቸው። ፍርሃት እስኪይዛቸው ለሰማይ አምላክ ክብር እስኪሰጡ ድረስ በነዚህ ምክንያት የእግዚአብሔር ቁጣ እስኪተላለፍ ድረስ እነዚህ ሁለቱ ምስክሮች የሰሩትን ስራ ከእግዚአብሔር ጋር የአብሮ ተዋጊነትን ሮል በፍጹምነት እንዴት እንደተወጡት የሚያወራ ምዕራፍ ነው። እሺ ሁለቱ ምስክሮች እኔ ብዙ ጊዜ የምለውን ነገር ልንገራችሁ። በዮሐንስ ራእይን በምናጠናበት ጊዜ ማን ነው ምንድን ነው ከምንል ይልቅ በዋናነት ሞር ምን ሰሩ፣ ምን ተከናወነ። አሁን ሁለቱ ምስክሮች እነማን ናቸው ከሚለው ጥያቄ በላይ በጣም ሬሌቫንት የሆነው ምን አደረጉ፣ ምን ፈጸሙ፣ አክሽኑ ምንድን ነው። ዶሩን ሳይሆን አክሽኑ ላይ ማተኮር ዮሐንስ ራእይን ለመረዳት ትንሽ ቀለል ያደርጋል። የሁለቱ ምስክሮች ማንነት ለመረዳት ቢያንስ የዘካርያስ ምዕራፍ 4ን በምናነብበት ጊዜ ፍንጭ እናገኛለን። ዘካርያስ ምዕራፍ 4 ላንብብላችሁ ከቁጥር 2 እስከ 3። ከኔ ጋር ይነጋገር የነበረው መልአክም ተመልሶ አንድ ሰው ከእንቅልፉ እንደሚነቃ አነቃኝ። እርሱም ምን ታያለህ አለኝ። እኔም እንዲህ አልኩ፣ እነሆ በአናቱ ላይ የዘይት ማሰሮ ያለበት ሁለንተናው ወርቅ የሆነ መቅረዝ አየሁ። ዘካርያስ ሁለንተናው ወርቅ የሆነ አናቱ ላይ ግን የዘይት ማሰሮ፣ ዘይቱን ከየት ሊያመጣው ነው ልትሉ ትችላላችሁ። በመቅረዙም ላይ 7 ቧንቧዎች ያሏቸው 7 መብራቶች ነበሩ። ደግሞም አንዱ ከዘይቱ ማሰሮ በስተቀኝ ሌላውም በስተግራ የሆኑ 2 የወይራ ዛፎች አሉ ይላል። እነዚህ 2 የወይራ ዛፎች መቅረዙን ያጠጡታል በ7 ቧንቧ። መቅረዙ በወይራ ዛፎቹ አጠገብ ነው ያለው። ወረድ ብላችሁ ስታነቡት በመንፈሴ እንጂ በኃይልና በብርታት አይደለም ይላል። ትንሽ ወረድ ብላችሁ ስታነቡት የእግዚአብሔርን አቅርቦት፣ የመንፈሱን መሰጠት ለአገልግሎት፣ ለምስክርነት፣ ለፕሮፌቲክ ለሆነው ስራ በእግዚአብሔር ላይ ያለ ተደጋፊነትንና የመንፈስ ቅዱስን መሰጠት የሚያሳዩ ነገሮች ሆነው ነው ዘካርያስ ላይ የቀረቡት። አሁን እነዚህ ሁለቱ ምስክሮች ቃል በቃል ምን ተብለዋል? ቃል በቃል 2 ወይራዎችና 2 የወርቅ መቅረዞች ተብለዋል። እዚሁ ራዕይ ምዕራፍ 11 ላይ ቁጥር 4 ላይ እነዚህ በምድር ጌታ ፊት የሚቆሙ 2 ወይራዎችና 2 መቅረዞች ናቸው ይላል። ልክ ዘካርያስ ላይ እንዳሉት መቅረዞች፣ ዘካርያስ ላይ እንዳሉ ወይራዎች ናቸው። ስለዚህ እነዚህ ሁለቱ ምስክሮች 2 የወይራ ዛፎች፣ አንዳንድ ሰዎች እንደ 2 የተቀቡ ሰዎችን ወይም ደግሞ ኢቭን በቤተክርስቲያን ታሪክ ውስጥ በሚገርም ሁኔታ ተርቱሊያን ወይም ጠርጠሊያኖስ የምንለውን የቤተክርስቲያን አባት ጨምሮ አንዳንድ አባቶች 2 ምስክሮች ሄኖክና ኤልያስ ናቸው፣ ሳይሞቱ ስለሄዱ መተው እንዲሞቱ እነዚህ 2 ምስክሮች መጡ፣ ሲመሰክሩ ተገደሉ፣ ተገድለው በትንሣኤ ሄዱ አይደለም የሚለው እንደሱ ናቸው የሚሉ አሉ። ሙሴና ኤልያስ፣ ሄኖክና ኤልያስ፣ ኢያሱና ዘሩባቤል፣ ሙሴና አሮን፣ ጴጥሮስና ጳውሎስ ሁሉ ይላል። አይሁድና አሕዛብ ሁሉ ይላል። በሚገርም ሁኔታ ከዲስፐንሴሽናሎች መካከል የተወሰኑት ደግሞ 2 ኢንዲቪጁዋልስ በቃ የሆኑ 2 ሰዎች ሊሆኑ ይችላሉ የሚሉ ሰዎች አሉ። ግን እዚህ ውስጥ የተወሰኑ እውነታዎች አሉ። ለምሳሌ በአጸደ ስጋና በአጸደ ነፍስ ባይሆንም
በሄኖክና በሙሴ መንፈስ የሚመጡ ወይም ደግሞ በሙሴ መንፈስ የተገለጡ ልክ አንዳንድ ሰዎች የሁለት ነቢያትን ይመስላሉ የሚሉ ሰዎች አሉ። እዚህ የተወሰነ እውነት አለ አነሳላቸዋል። በተለይ እንደ ዋልቮርድ አይነት ዲስፐንሴሽናሊስቶች እነ ሮበርት ቶማስ የሚባሉ ኮሜንተሪ የጻፉ አንዳንድ ሰዎች እንደ ክላሲካል ዲስፐንሴሽናሊስቶች ሄኖክና ሙሴ በዘመን መጨረሻ መጥተው ለምድር ትንቢት ተናግረው ምናምን የሚሉ አሉ። ቃል በቃል ሄኖክ ሙሴ በዚህ ምድር ይመጣሉ ወይም ደግሞ ሄኖክና ኤልያስ እዚህ ምድር ላይ ይመጣሉ ብለው የሚያምኑ ሰዎች አሉ። ወደፊት ከመነጠቅ በኋላ በመከራው ዘመን። አንዳንዶቹ ግን አይ ይሄ ነገር በሙሴና በሄኖክ መንፈስ የሚመጡ በመጨረሻው ዘመን የሚገለጡ ሁለት ሰዎች ሁለት ነቢያት ጀስት ቱ ኢንዲቪጁዋልስ ቱ ፕሮፌትስ ናቸው ብለው ያስባሉ። በሚገርም ሁኔታ በሚድል ኤጅስ በመካከለኛው ዘመን የሚባለው ሁለት ተወዳጅ ብዙዎቻችሁ የምታውቋቸው የአሲሱ ፍራንሲስ እና ዶሚኒክ ጉዝማን የዛን ዘመን ክርስትና በብዙ መልኩ ኢንፍሉዌንሻል ክርስቲያን ፊገርስ ሆነው ሜጀር ሪሊጂየስ ኦርደር ያመጡ የ13 ሴንቸሪ ቱ ኢንፍሉዌንሻል ሰዎች ናቸው። የአሲሱ ፍራንሲስ ባዮግራፊን በአማርኛ ብዙ ተጽፎለት አንብበናል። ታላላቅ ሰዎች የሚል አዲስ ተስፋ አንድ የጻፋት መጽሐፍ ላይም የአሲሱ ፍራንሲስ ታሪክ አጠር ብሎ እናገኘዋለን። ዶሚኒክ ጉዝማንን ነው ብዙ ማናቀው፣ ስፔን ነው። ብቻ ስፒሪቹዋል እና ሶሻል ላንድስኬፑን በሜዲቫል ዩሮፕ በሚገርም ሁኔታ የቀየሩ ሰዎች ናቸው እና በዛን ዘመን ዮሐንስ ራእይን ይሄ ምዕራፍ 11 ሲያነቡ በመጨረሻው ዘመን ይገለጣሉ የተባሉት ሰዎች ተገልጠው ነው የአሲሱ ፍራንሲስ እና ዶሚኒክ ጉዝማን ናቸው ብለው የሚያምኑ ሰዎች ሁሉ ነበሩ። ብዙ ነገሮችን ማንሳት ይቻላል። አሬ ኦፍ ኢንተርፕሪቴሽንስ አለ እዚህ ጋር። ግን ሁለቱ ምስክሮች እነማን ናቸው የሚለውን ልንገራችሁ። ሁለቱ በጣም ግልጽ ነው እንዳልክ። ቴንኪው ተባረክ። በቃ አሁን ይሄ ትክክለኛ ሄርሜኔቲክስ በጣም አንዱ ደስ የሚለው ወይም ኤክሰጀሲስ ደስ የሚለው ሂንት አለ። መጽሐፉ ጥሎት የሚያልፈው ሂንት በቀላሉ ይመራናል። ሁለቱ ምስክሮች ክርስቶስ ዳግም እስኪመጣ እስከ ታሪክ መደምደሚያ የምትመሰክር ቤተክርስቲያን ምሳሌዎች ናቸው። ኮርፖሬት ዊትነስ ናቸው። ኢንታየር ቸርች ያላትን የምስክርነት ሮል ኤግዘምፕሊፋይ የሚያደርጉ ማርቲርስ ናቸው። እነዚህ ሁለቱ ምስክሮች መቅደሱን እንደሚገነባ መሪ፣ አምልኮ እንደሚመራ ካህን በራእይ ምዕራፍ 11 ቁጥር 3 የምናገኛቸው ሁለቱ ምስክሮች እንደ ካህን እንዲያገለግሉ፣ እንደ ንጉሥ እንዲመሩ በጉ የተቤዣቸውን ቅዱሳን የሚወክሉ ናቸው። ልክ በቃ እንደ ዘሩባቤልንና ኢያሱን ካህኑን ኢያሱን እንውሰድ ከተባለ አንዱ ካህን አንዱ ቄስ እንደሆኑት እንደዛ አድርገን መውሰድ እንችላለን። ሁለቱ ምስክሮች ልድገምላችሁ፣ ክርስቶስ ዳግም እስኪመጣ ድረስ እስከ ታሪክ መደምደሚያ ድረስ የምትመሰክር ቤተክርስቲያን ምሳሌዎች ናቸው። ባጭሩ የቤተ ክርስቲያን ምሳሌዎች ናቸው። እግዚአብሔርን ወክለው እንደሚናገሩ እንደ ብሉይ ኪዳን ነቢያት በመንፈስ ሆነው የእግዚአብሔርን መልእክት በትንቢታዊ ስልጣን በታማኝነት ይናገሩ ዘንድ በጣም ነው ደስ የሚሉኝ እነዚህ ሁለቱ ምስክሮች። ይሄን የቤተ ክርስቲያን ሕይወት፣ ይሄን የቤተ ክርስቲያን ጥሪ፣ እነዚህ ሰዎች የቤተ ክርስቲያን ምሳሌ ናቸው። ራዕይ ምዕራፍ 4 ላይ 24ቱ ሽማግሌዎች፣ 4ቱ እንስሳት፣ አላፋት መላእክት ሲያመልኩ በመቅደሱ ስናይ በቃ በግልጽ ይናገረናል። ያ ክፍል ለአምልኮ እንደተፈጠርን፣ በአምልኮ ውስጥ መሆን እንዳለብን፣ ሶቨሪን ሩል ላለው ሶቨርኒቲ ላለው እግዚአብሔር መስገድ መገዛት እንዳለብን የነዚህ ሰዎች ህይወት ደግሞ የነዚህ ሁለቱ ምስክሮች ህይወት ደግሞ የቤተ ክርስቲያንን የምስክርነት ህይወት የሚያንጸባርቅ ነው። ለምስክርነት ተጠርተናል። ምስክሮች ነን። ሁለቱ ምስክሮች ድገምላ እግዚአብሔርን ወክለው እንደሚናገሩ ልክ እንደ ብሉይ ኪዳን ነቢያት
በመንፈስ ሆኖ የእግዚአብሔር መልእክት በትንቢታዊ ስልጣን ይናገሩ ዘንድ ስልጣን የተሰጣቸው ወይም ስልጣን የተሰጣት የቤተ ክርስቲያን መገለጫዎች ናቸው። የእግዚአብሔርን ቃል እስከ ታሪክ መጨረሻ እስከ ክርስቶስ ዳግም ምጽአት በታማኝነትና በጽናት በትንቢታዊ ኃይል የምትመሰክርን የክርስቶስን ቤተ ክርስቲያን የሚያመለክቱ ናቸው። እጃችን ላይ ያለው ቃል የተቀበልነው ሕይወት፣ የዳንበት ምስጢር፣ ህብረት፣ ጓደኝነታችን፣ ጸሎታችን፣ ትስስራችን የእግዚአብሔርን ቃል እስከ ታሪክ መጨረሻ እስከ ክርስቶስ ዳግም ምጽአት ጌታ ታሪክን እስኪደመድም በታማኝነት በጽናት በትንቢታዊ ኃይል አያችሁ። መቅረዙ ወይራዎቹ ላይ የተጠጋ ዝም ብሎ አይደለም። እነዚህ ሁለቱ መቅረዞች ሁለቱ ወይራዎችና ሁለቱ መቅረዞች ናቸው ይላል። ሁለት ሰዎች ናቸው ግን ወይራና መቅረዝ ይላቸዋል። የተነካኩ ከወይራው ጋር የተነካኩ እንደ ዘካርያሱ ራእይ ባውንቲፉል ሳፕላይ ዮሐንስ ምዕራፍ 10 ቁጥር 11 ላይ ትንቢት ትናገር ዘንድ ይገባሃል። እሺ ብላት 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 ብላት። ማቅ መልበሳቸው እንደነገርኳችሁ የያዙትን መራራ የፍርድ የንስሐ መልእክት የሚያሳይ ይመስላል። አንዳንድ ጊዜ ዓለሙን ስታዩት፣ አገራችንን ስታዩ፣ ብዙ ነገሮች ስታዩ ማቅ መልበስ አያምራችሁ? ተለብሷል መሰለኝ። መስቀል አደባባይ ማቅ የለበሱ ሰዎች ይወጡ ይመስለኛል። እንደዛ ይመስለኛል። እነዚህ ሁለቱ ምስክሮች ማቅ ለብሰዋል። ዓለሙን የተረዱ ይመስላል። የመልእክቱን ሴንሲቲቪቲ የተረዱ ይመስላል። ሁኔታውን ያወቁ ይመስላል። በመንፈስ የተቀቡና በእግዚአብሔር ኃይል ኢምፓወርድ የተደረጉ የካህናት ንጉሶች ናቸው። ይሄን የቤተ ክርስቲያን ጥሪ በቃ እንደነዚህ እንደ ሁለት ምስክሮች ሁኑ። ሁለቱ ምስክሮች እናንተ ናችሁ። ሁለቱ ምስክሮች ቤተ ክርስቲያን ናት። በቃ በክርስቶስ ሁለቱ ምጽአቶች መካከል ያለችዋ ቤተ ክርስቲያን አገልግሎቷ፣ ጥሪዋ ይሄው ምዕራፍ 11 ይሄ ነው። ራዕይ ምዕራፍ 1 ቁጥር 6 ታስታውሱ ከሆነ አምላኩንና አባቱን እንድናገለግል መንግስትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን አሜን ይላል። ራዕይ ምዕራፍ 1 ቁጥር 6 መንግስትና ካህናት ተደርገናል። አንደኛ ጴጥሮስ ምዕራፍ 2:9 የሚያስታውስ ሮያል ፕሪስትሁድ የሚለው የተመረጠ ህዝብ፣ ለርስቱ የተለየ ወገን፣ የእግዚአብሔር ወኪል ቤተክርስቲያንነት፣ ቤተክርስቲያን መሆን፣ ክርስቲያን መሆን፣ የቃሉ ሰዎች መሆን፣ የቃሉ ባለቤት መሆን፣ የእግዚአብሔር ቃል ያለን ሰዎች መሆን፣ ህብረታችን፣ ጸሎታችን፣ አንድነታችን እንደ ሁለቱ ምስክሮች ከመቅደሱ ውጭ ላለው እድሞ ለአሕዛብ ለተቶ ለፍርድና ለቅጣት ለተቶ ማቅ ለብሰንም ቢሆን እውነተኛ ምስክር እንድንሆን ያጠይቃል። እንደ እግዚአብሔር ወኪሎች እንደ ሙሴና ኤልያስ ቅድም እንዳልክዬ እንደተናገሩ ፍንጮችን ላሳያችሁ። እንደ ሙሴና ኤልያስ ሕግንና ነቢያትን እንደሚወክሉ ለክርስቶስ በመገለጥ ተራራ እንደተገለጡት እንደ ሙሴና ኤልያስ ሁለት አድርጎ ኢየሱስ ሉቃስ 10:1 ላይ እንደላካቸው እንደ ምስክርነት ለምስክርነት እንደወጡት ሁለት አድርገው እንደተውት በድንቆችና በታምራቶች እንደታጀበው እንደ ሙሴና እንደ ኤልያስ አገልግሎት ያለ አገልግሎት አንደኛ ነገሥት ምዕራፍ 17፣ ሉቃስ 4:25፣ ያዕቆብ 5:17 ኤልያስ እንደኛ ሰው ነበረ፣ ዘጸአት ምዕራፍ 7። እሺ አሁን ወርድ ፕሌይ ራዕይ ምዕራፍ 11 ከቁጥር 5-6 ማንም እነርሱን ሊጎዳ ቢፈልግ እሳት ካፋቸው ወጥቶ
ጠላቶቻቸውን ያጠፋል። ማን ነው ትዝ የሚላችሁ? እሳት ከሰማይ ያወረደው። አያችሁ፣ በኤልያስ መንፈስ በድንቆችና በተአምራቶች ሊጎዳቸው የሚፈልጉ ሁሉ መሞት ያለበት በዚህ አይነት ነው። ቁጥር 6 እነዚህ ሰዎች ትንቢት በሚናገሩባቸው ወራት ዝናብ እንዳይዘንብ ሰማይን ለመዝጋት ስልጣን አላቸው። ሰማይን የዘጋ ማን ነው? ዝናብ እንዳይዘንብ የከለከለ ማን ነው? አያችሁ፣ በኤልያስ መንፈስ፣ በኤልያስ አገልግሎት፣ በኤልያስ ስልጣን፣ በኤልያስ ትንቢታዊ ሮል የተገለጡ ሁለቱ ምስክሮች that is the role of the church። ሌላ ደግሞ ምን ይላል? ደግሞም ይላል ራዕይ ምዕራፍ 11 ቁጥር 6 እዛው ነው ያለሁት። ደግሞም ውሆችን ወደ ደም ለመለወጥ በሚፈልጉበት ጊዜ ሁሉ ይላል። ውሃን ወደ ደም የለወጠው ማን ነው? ውሆችን ወደ ደም ለመለወጥ አያችሁ፣ ተጉ ሰሞኑን በተደጋጋሚ ሲናገር እንደነበረው ይሄ መጽሐፍ ዘጸአት ውስጥ ተነክሮ የወጣ መጽሐፍ ነው። ዘጸአት ዮሐንስ ራዕይ የተገነባበት ትልቁን ድርሻ የሚይዘው ማቴሪያል ነው። ምድርን በማንኛውም መቅሰፍት ለመምታት፣ ውሆችን ወደ ደም ለመለወጥ ምድርን በማንኛውም መቅሰፍት ለመምታት ስልጣን አላቸው። አያችሁ፣ የሙሴ ውሃ ወደ ደም መለወጥ፣ መቅሰፍቶቹ፣ ታምራቶቹ፣ ስልጣኖቹ፣ ምስክርነት በስልጣን የሚሆን ነገር ነው። በመንፈስ የሚሆን ነገር ነው። በወይራዎቹ ዛፍ በመጠጋት የሚሆን ነገር ነው። እንደ መቅረዝ በሰባቱ ቧንቧዎች አቅምን ማግኘት፣ መብራትን ማግኘት የዘካርያሱ መንፈስ። ከዛስ ዘካርያስን ላንብብላችሁ ሂጄ። ዘካርያስ ስለዚህ ስለ መቅረዞቹና ስለ ወይራዎቹ ካወራ በኋላ የሚናገረው ነገር ነው በጣም የሚገርመኝ። ምን ያህል ለነዚህ ለሁለቱ ምስክሮች ለመርዳት ስሜት እንደሚሰጥ እንገራችሁ። ዘካርያስ ምዕራፍ 4 ቁጥር 2 ነው ቅድም ያነበብኩላችሁ። የዘይት ማሰሮ በራሱ ላይ ነበረ መቅረዙ። ስለዚህ መቅረዙ ውስጥ ዘይት እጥረት የለም። የዘይት እጥረት መቅረዙ ውስጥ የለም። ያበራል። መብራቶች አሉት፣ ቧንቧዎች አሉት። የወይራ ዛፎች በአንደኛው ወይራ ዛፍ በማሰሮ በስተቀኝ አንደኛው በስተግራ ሆነው ባጠገቡ ነበሩ ይላል። እኔ በጣም ነው ደስ የሚለኝ ይሄ ቃል። በመቅረዞቹ አጠገብ ወይራዎች አሉ። አገልግሎት ቀላል ነገር አይደለም። ጥሪ ቀላል ነገር አይደለም። ክርስቲያን መሆን፣ ምስክር መሆን ቀላል ነገር፣ የኢየሱስ መሆን ቀላል አይደለም። ቤተክርስቲያን መሆን ቀላል አይደለም። በእኛ አቅም፣ በእኛ ችሎታ፣ በእኛ ዊዝደም፣ በእውነት በእኛ ትምክህት የሚፈጸም ነገር አይደለም። እዚሁ ምዕራፍ ዘካርያስ ምዕራፍ 4 ቁጥር 6 እንዲህ ይላል፣ ለዘሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈሴ እንጂ በኃይልና በብርታት አይደል። አሁን ይህን ጥቅስ ነጥለን ብዙ ጊዜ ጠቅሰነው እናውቃለን፣ ግን ከመቅረዞቹና ከወይራዎቹ ከሁለቱ ምስክሮች አገልግሎት ጋር የተቆራኘ መሆኑን አናውቅም። በመንፈሴ እንጂ በኃይልና በብርታት አይደለም። አንተ ታላቅ ተራራ ሆይ አንተ ምንድነህ? በዘሩባቤል ደልዳላ ሜዳ ትሆናለህ። ችግር የለም ይሆናል። ሞገስ ይሁንለት፣ መደምደሚያውን ድንጋይ ያስቀምጣል ዘሩባቤል። እግዚአብሔር ይመስገን ይሆናል። ግን ምን ከሆነ ነው? የሁለቱ ምስክሮች ህይወት መቅረዞቹ ከወይራው አጠገብ የመሆናቸው ሚስጥር በመንፈስ መሆን፣ በኃይል በብርታት በጥበብ በችሎታ አይደለም። በእግዚአብሔር ላይ ያለንን ተደጋፊነት ለድነታችን እንደተደገፍንበት ሁሉ በእርሱ በማመን ህይወቱን እንዳገኘ ነው ሁሉ ኑሮውም እንደዛ ነው፣ አገልግሎቱም እንደዛ ነው። አሁንም ኢምፓወር የሚያደርገን እሱ ነው። ስልጣንን የሚሰጥ እንደ ሙሴ እንደ ኤልያስ ለሁለቱ ምስክሮች ቤተክርስቲያንን እንደወከሉ ቤተክርስቲያንን ምሳሌ ሆኖ እንደቀረቡ እንደ ሁለቱ ምስክሮች በእነዚህ መከራ ውስጥ ሲያልፉ፣ መከራው ሊመጣ ነው። ከቁጥር 7 ጀምሮ አነብላችኋለሁ። ሊመጡ ነው። አሁን ደስ አላችሁ አይደል? ዝናብ እንዳይዘንብ ይከለክላሉ፣ ውሃ ወደ ደም ይቀይራሉ፣ ታምራትን ያደርጋሉ፣ ብዙ ነገር አለ።
ስልጣን አላቸው። በስልጣን ይላል። ስልጣን ኤግዙሲያ ብዙ ጊዜ ነው ይሄ ግሪክ ቃል እዚህ ውስጥ በጣም ብዙ እንደ ትሮኖስ ነው። ራዕይ ምዕራፍ 4 ላይ እንዳለው 14 ጊዜ በ11 ቁጥር ውስጥ 14 ጊዜ ትሮኖስ እንደሚለው ኤግዙሲያ ይሄ ደግሞ በጣም ብዙ ጊዜ ስልጣን አላቸው። ስልጣን አለ። ስልጣን ተሰጥቶናል። በልጅነት ስልጣን እንላለን። አዎ ስልጣን አለ። የልጅነት ስልጣን አለን። የመንፈሱ አቅርቦት አለ። ድንቆችና ተአምራቶችን የማድረግ አይኖ እንደዚህ አይነት ነገሮች አሁን በኋላ መለስበታለሁ። ይህ ምሳሌያዊ የሆነ የምስክርነት ህይወትን ስንኖር እንደ እግዚአብሔር መልእክተኞች ሁነን ወደ ዓለም ስንላክ ሂዱ እንደሚለው እንደ ማቴዎስ ምዕራፍ 28 ቁጥር 19 እንደ በጎች በተኩላዎች መካከል ልካችኋል፣ ምስክሮች ትሆናላችሁ። ከታመነው ምስክር ራዕይ ምዕራፍ 1 ቁጥር 5 ኢየሱስ ራሱ ምሳሌ የሆነን የታመነ ምስክር ነው። እንደ ሐዋርያቱ እንደ ዊክሊፍ፣ እንደ ጆን ሁስ፣ እንደ ሜኖሳይም፣ እንደ ሉተር፣ እንደ ጆናታን ኤድዋርድስ፣ እንደ አልበርት ሽዋይትዘር መቃብሬን በጋቦን ምድር አድርጉታል። አልበርት ሽዋይትዘር፣ እንደ ጆርጅ ሙለር፣ እንደ ሃድሰን ታይለር፣ እንደ ዊሊያም ኬሪ፣ እንደ አዶኒራም ጀርሰን፣ እንደ ኤሚ ካርማይክል በህንድ ለ50 ዓመት ለ40 ዓመት፣ ሃድሰን ታይለር በቻይና ኢንላንድ ሚሽን፣ ጆርጅ ሙለር ህይወቱን የቆረሰ፣ ዊሊያም ኬሪ ጫማ ሾሜከር ጫማ እየቀባ ጫማ እየጠረገ ፊት ለፊቱ ላይ የዓለምን ካርታ አስቀምጦ እግዚአብሔር ሆይ ላከኝ እያለ ሲጸልይ ለብዙ ዓመታት አንድ ቀን የሚሄድበትን ቦታ ጫማውን እየጠረገ አየው። አላቅማማም። እንደ ጳውሎስ ከደምና ከስጋ አልተማከረም። የዊሊያም ኬሪን ታሪክ ዩቲዩብ ላይ ብትሄዱ 2-3 ቪዲዮዎች አሉ። ከባለቤቱ ከልጆቹ ጋር የገጠመው በህንድ ውስጥ የገጠመው አዶኒራም ጀርሰን ለ30 ዓመት ያህል ሚሽነሪ ሆኖ ወንጌል ሰርቶ 2 ሰዎች ብቻ ነበሩ ጌታን የተቀበሉት። እሱ ከሞተ በኋላ የሀገሩ ህዝብ በሙሉ ክርስቲያኖች ሆነዋል። ኤሚ ካርማይክል ለጣዖት የሚሰዉ ህፃናትን ሁሉ ህይወት ከማትረ እነ ዴቪድ ሊቪንግስቶን አፍሪካ መጥተው የሆኑትን ብዙዎቻችሁ የምታውቁት ነው። ኢትዮጵያ ውስጥ የመጡ በርካታ ሚሽነሪዎች በጣም በርካታ ሚሽነሪዎች ዛሬ እግዚአብሔር ይመስገን በርካታ ሰዎች ባዮግራፊ እየጻፉ ነው። የሚሽነሪዎች ታሪክ እየተጻፉ ነው። የሊዲያ ተስፋዬን መጽሐፍ ባለቱ ላይ የሚለውን አንብቡት። ኮምፕሬሄንሲቭ የሆነ ኢትዮጵያ እንዴት ወንጌል እንደመጣ። አሁን በቅርቡ ደግሞ አንድ እህታችን በጣም ቆንጆ የሚሽነሪ ከአቡነ ሰላማ ከሳቴ ብርሃን ጀምሮ ያለውን ሪቪው አድርጌላታለሁ። ማተሚያ ቤት ገብቷል። በጣም ቆንጆ መጽሐፍ፣ ማናስ ስማቸው ማይታወቁ መጽሐፍት ሁሉ ጽፋለች። ሁለቱ ምስክሮች የቤተ ክርስቲያን ነብያዊ የምስክርነት ሚና ወኪሎች ጥሪ ያደርጋሉ። ያስተጋባል ድምፃቸው፣ ይናገሩናል፣ ይገስጹናል፣ ያነቁናል፣ ያሳዩናል። በመላው የዮሐንስ ራዕይ መጽሐፍ የእግዚአብሔር ሕዝብ ጥሪ እስከ ሞት የሚደርስ መከራ ቢያስከትልም ታማኝ ምስክር መሆን ነው። የሕዝቡ ሚና ታማኝ ምስክር መሆን ነው። ታማኝ ምስክር መሆን ነው። በፈርዖን ፊት እንደቆመው እንደ ሙሴ፣ በአካብ ፊት እንደቆመው እንደ ኤልያስ፣ ሮም ወይም መላው ሮም መንግስት ፊት ምስክር ሆኖ መቆም ነው። እንደ 4ቱ የጳውሎስ የሚሽነሪ ጉዞዎች እንደነ ፖሊካርፕ እንደነ ፓፒያስ መስዋዕት መሆን ነው። እንደ ሮሙ ቀሌምንጦስ፣ እንደ አግናጢዮስ በትምህርት ቤት በስራ ቦታ የእርሱ ታማኝ ምስክር የጌታ መሆን። ግን ቀላል አይደለም። ለምንድን ነው ቀላል ማይሆነው? ይኸው ምስክራቸውን ከፈጸሙ በኋላ ከጥልቁ የሚወጣው አውሬ ይዋጋቸዋል። ኦ ማይ ጋድ! ለካ ይህ አገልግሎት ቀላል አገልግሎት አይደለም። ለካ ውጊያ ያለበት አገልግሎት፣ ለካ ፈተና ያለበት አገልግሎት፣ ለካ ወጥመድ ያለበት አገልግሎት ነው።
እንደ ልባችሁ አትሆኑ። እንደ ልባችሁ አትሆኑ። እንደምትፈልጉት አትሆኑ። ወጥመድ ይዘረጋል። መንገዳችሁ ላይ እንቅፋት ይቆማል። እንዳሰባችሁት አትሄዱ። ፈተና አለ። ከዛስ ያሸንፋቸዋል ይላል። ጊዜያዊ ነው ግን ከባድ ነው። በጣም የገረመኝ ይገድላቸዋል ይላል። አንዳንድ ጊዜ እንደዛ ይሆናል። መስዋዕትነት ያለበት አገልግሎት ነው። ፈተና ያለበት አገልግሎት ነው። ስደትና ሰማዕትነት እንደ ስጦታ ነው። እግዚአብሔር ሳይፈቅድ በእኛ ላይ ምንም ነገር አይሆንም። 2 ድንቢጦች በ5 ሳንቲም ይሸጡ የለምን ይላል ማቴዎስ 10 ቁጥር 29። ደስ የሚለኝ ጥቅስ ነው። 2 ድንቢጦች በ5 ሳንቲም ይሸጡ የለምን? ከእነርሱ አንዲቱ ያለ አባታችሁ ፈቃድ በምድር ላይ አትወድቅም። የራሳችሁ ጠጉር ሁሉ ተቆጥሯል። አትፍሩ፣ ከብዙ ድንቢጦች እናንተ ትበልጣላችሁ። በሰው ፊት ላይ የሚመሰክርልኝ ሁሉ በሰማይ ባለው በአባት ይመሰክርለታለሁ። በሰው ፊት የሚክደኝ ሁሉ እኔ ደግሞ በሰማይ ባለው አባት እክደዋለሁ። አዎ እግዚአብሔር ሁል ጊዜ ነፃ ያወጣናል፣ ይደርስልናል ማለት አይደለም። ሊተወን ይችላል። ግን ማርቲር ቸርች ሰማዕቷ ቤተክርስቲያን ልትሆን ትችላለች። እንደዛ ልንሆን እንችላለን። በስላቅና ለዓለም ማላገጫ በሚገርመው ሁኔታ ቁጥር 9 ላይ ከወገኖችና ከነገዶች ከቋንቋዎች ከአሕዛብ የሆኑ ሰዎች 3 ቀን ተኩል በድናቸውን ይመለከታሉ። በድናቸውም ወደ መቃብር ሊገባ አይፈቅዱም። በጣም ነው ሪዲክል የሚያደርጓቸው። ስጦታ ሁሉ እነዚህ 2 ነቢያት በምድር የሚኖሩትን ስላሰቃዩ በምድር የሚኖሩት በእነርሱ ላይ ደስ ይላቸዋል፣ በደስታም ይኖራሉ፣ እርስ በርሳቸው ስጦታ ይሰጣጣሉ ይላል። ለመጥፋት እንቃረባለን፣ እናፈገፍጋለን። በደርግ ጊዜ የነበረውን የክርስቲያኖችን መከራ በብዙ መጽሐፍት እያነበብን ነው። ብዙዎቹ መሳለቂያ ነበሩ፣ ብዙዎቹ መጫወቻ ነበሩ። በዚያን ጊዜ የምትለዋን ትንሿን የፓስተር ተስፋዬ ጋቢሶ መጽሐፍ ብታነቡ እነሱ እንኳ በዛ ይርጋለም እንዴት እንዳሳለፉ እንዴት መሳቂያ፣ መጫወቻ፣ መሳለቂያ እንደነበሩ ጻፈውን ስታነቡ ትገረማላችሁ። አንዳንዶቻችሁ ስለ ወንጌል መከራ ተቀብላችኋል። በጣም ዘግናኝ ነገር ይሆናል። ስለ ወንጌል፣ ስለ ክርስትና፣ ስላመንነው እምነት ከቅርብ ከምንላቸው ሰዎች ሳይቀር እኔ ጌታን በተቀበልኩበት ሰሞን እና አካባቢ በጣም የተለመደ ነገር ነበር። ባለፈው ነግሬያችሁ እንደሆነ አላውቅም። እኔ ጌታን የተቀበልኩት መጽሐፍ ቅዱስ እያነበብኩ ነው። መጽሐፍ ቅዱስን ሐምሌ ወር ጀምሬ ታህሳስ አካባቢ ዕብራውያን ምዕራፍ 7 ደረስኩ። ዕብራውያን ምዕራፍ 7 ቁጥር 11 ላይ ስደርስ እንግዲህ ሕዝቡ በሌዊ ክህነት የተመሰረተን ሕግ ተቀብለዋልን፣ በሌዊ ሕግ የተመሰረተን ክህነት ተቀብለዋልን። በእርሱም ፍጹምነት የተገኘ ቢሆን ኖሮ እንደ አሮን ሹመት የማይቆጠር ግን እንደ መልከ ጼዴቅ ያለ ካህን ወደፊት ይነሳ ስለም ያስፈልጋል። በሕይወቴ ልረሳው አልችልም። ይህንን ጥቅስ በሕይወቴ ይህንን ጥቅስ በምንም ታምር ከአእምሮዬ ሊወጣ አይችልም። ሕጉ ሲለወጥ ደግሞ ክህነቱ ሊለወጥ ግድ ይላል። እውነተኛው ሊቀ ካህን የነፍሴ አገልጋይ ኢየሱስ እንደሆነ በአንዲት ጠባብ ክፍል ውስጥ በራልኝ። ዛሬ 23 ዓመት የማስታውሰው መንበርከኬን ነው። የማስታውሰው ማልቀሴን ነው። የማስታውሰው ልቤ ልረሳው የማልችለው ደስታ። ዴል ሙዲ እንዳለው ዴል ሙዲ 3 አህጉራትን በምስክርነት ህይወቱና አገልግሎቱ የነካ የሚገርም 19ኛው መቶ ክፍለ ዘመን አገልጋይ ወንጌላዊ ነው። በአንድ ወቅት በጣም እየጸለየ ያለ የእግዚአብሔር ደስታ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል በላዩ ላይ መጣ። በቦስተን ጎዳናዎች መሮጥ ጀመረ። በሮጠ ቁጥር የእግዚአብሔር ክብር፣ የእግዚአብሔር መንፈስ፣ የእግዚአብሔር ስልጣን ኃይል በሱ ላይ በጣም እየጨመረ ሄደ።
ሮጦ 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 ቤቱ ገባ። ቤቱ ገብቶ ተንበርክኮ እንዲህ ሲል ጸለየ። ጌታ ሆይ ሸክላው ይሰበራልና እጅህን አንሳ አለ። ሊቋቋመው ሊቆጣጠረው የማይችለው ለሚሽን ለምስክርነት ለአገልግሎት የሚያበቃው 2ቱን አህጉራት 3ቱን አህጉራት እንዲነካ የሚያግዘው የእግዚአብሔር ክብርና ስልጣን ላዩ ላይ መጥቶ ነበር። ዛሬ መንፈስ ብትሉ ስልጣን ብትሉ ጸሎት ብትሉ ክብር ብትሉ ምንፈልገው ለሌላ ዓላማ ስለሆነ የለም፣ አይገኝም። ቢገኝም የፉገራው ነው፣ የአብዛኞቹ የፉገራው ነው። ቢገኝም ራስን ለማስተዋወቅ ነው፣ ራስን ለማበልጸግ ነው። መንጋው እየደህየ እረኛው እየደለበ ያለበት ዘመን ነው ብሏል ደረጀ ከበደ አንዴ ኢንተርቪው ሲደረግ። እኔ የነበረኝ ደስታ፣ የነበረኝ ኃይል፣ የነበረኝ አቅም ሲደበድቡኝ እንኳ የሉላቸው አቅም አይሰማኝም ነበር። እናቴ ስትሞት በጣም እምሳሳላቸው፣ በጣም እምወዳቸው አክስቶቼ አጎቶቼ አላቀፉኝም። በቃ ሚናፍቁኝ። በቃ እናቴ መቅበር አልቻልኩም። ለ3 ቀን ያህል እንደውም እዛ አካባቢ እንዳልገኝ አለያ እናቴ ልትቀበር እንደማትችል ሁሉ አስጠንቅቀውኝ ርቄን የሰነበትኩት። ቀላል አይደለም ማለት እንደው የተለየ የምስክርነት ህይወት የተለየ ጸጋ አገልግሎት ኑሮኝ የተቀበልኩት መከራ ወይም ደግሞ ከሰው የተለየ መከራ ከሰው የሚበልጥ መከራ ተቀብዬ አይደለም። ግን ቀላል አይደለም። ክርስቲያኑ ቀላል አይደለም። እዩት ህይወታችሁን። ቀላል አይደለም። በውጊያ ውስጥ፣ በፈተና ውስጥ፣ በሰቀቀን ውስጥ፣ በተጽዕኖ ውስጥ እና አንድ ሰው እንደዚህ ይላል፣ በሰማዕትነት እንጂ ይላል። እነዚህ 2 ምስክሮች ሰይጣን ይሄ ከጥልቁ የወጣው አውሬ የተዋጋቸውን ያሸነፋቸው በሰማዕትነት እንጂ በኃጢአት አይደለም የጣላቸው። እግዚአብሔር ይመስገን፣ ደስ ይላል። አልወሰዳቸውም፣ የራሱ አላረጋቸውም። ሰማዕት ሆኑ፣ በታማኝነት ቆሙ፣ መከራውን ተቋቋሙ። ለሰማዕትነት የምትዘጋጅ ሳይሆን በዓለም ማማ ላይ የምትቆም ዶሚናንት ቤተክርስቲያን ለመሆን የሚደረገው ሩጫ ያስቀኛል። ዶሚኒየን ቴዎሎጂ፣ 7 ማውንቴን ማንዴት፣ ኢንፍሉዌንሲንግ the world culture፣ 7 aspects of society ምናምን አይደለም። ለሰማዕትነት እንኳ ቢሆን የምትዘጋጅ እውነተኛ ምስክር፣ የኢየሱስ ቀለም የኢየሱስ ከለር የሚታይባት፣ ፍትህን የምታመነጭ፣ ሰላምን የምትሰብክ፣ ፍቅርን የምታከፋፍል የምታድል የክርስቶስ ቤተክርስቲያን ገዳይ ሳትሆን ሟች። ቅድም ተጉ እንደተናገረው በመሞት በጉ ምዕራፍ 5 ላይ የታረደ በግ ሆኖ ነው የይሁዳ አንበሳ የሆነው ብለናል። ሳክሪፊሻል ዴዙ ነው ያንን ቪክትሪ ያመጣው። የይሁዳ አንበሳ የሆነው ታረደ በግ ነው። እነዚህ ሞቱ። በሞታቸው የበጉን ፈለግ ተከተሉ፣ ዳናውን ተከተሉ። የአምላኩ ፈቃዱ ሆኖ ተስፋዬ ጋቢሶ መዝሙር። ሕዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ሰው ዓለምን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰውስ ስለ ነፍሱ ቤዛ ምን ይሰጣል? በዚህም በዘማዊና በኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍር ሁሉ የሰው ልጅ ደግሞ በአባቱ ክብር ከቅዱሳኑ መላእክት ጋር በመጣ ጊዜ በእርሱ ያፍርበታል።
እስከ ሞት ቢጋፈጡም እግዚአብሔር ይበቀልላቸዋል። እስከ ሞት የሚደርስ መከራ ውስጥ ብናልፍም የትንሣኤ ተስፋ ኃይል አለ። እውነተኛ ምስክሮች በጉን የሚከተሉ ተዋጊ ሰማዕታት ናቸው። ለመጨረሻው ለመንፈሳዊ ለፍጻሜው ውጊያ ድል ተጠብቀዋል። ሃሌሉያ። እውነተኛ ምስክሮች የበጉን ኮቴ የሚከተሉ ተዋጊ ሰማዕታት፣ አብሮ ተዋጊዎች፣ ዜና መዋዕላቸው ይነበባል። ለመጨረሻው ለመንፈሳዊ ለፍጻሜው ውጊያ ድል ይበቃሉ። ሃሌሉያ። ለጊዜው የተሸነፉ ይመስላሉ። ይህ የሰው እይታ ነው። ይህ ጊዜያዊ ነው። እንደ ጥራጊ እንቆጠራለን ይላል ጳውሎስ። የተተውን የተጣልን የተናቅን እንሆናለን ይላል። ሌሎችን ባለጸጋ እያደረግን እኛ ድሃ እንሆናለን ይላል። ስደት፣ ሰማዕትነት ለክርስቶስ ያለንን እምነትና ወገንተኝነት የምናሳይበት አስደናቂ መገለጫ ነው። እንደው የእግዚአብሔርን ብድራት መመለስ የቤተ ክርስቲያን የምስክርነት ስራ ያጠናቅቀዋል። እነሆ እኛ ሁሉን ትተን ተከተልንህ ይለው ጀመር ጴጥሮስ። ጌታ ሆይ ይለዋል ጴጥሮስ። እነሆ እኛ ሁሉን ትተን ተከተልንህ። ኢየሱስ መልሶ ጴጥሮስ ምን ይለዋል? አይ ጴጥሮስ እውነት እላችኋለሁ ስለ እኔና ስለ ወንጌል ቤትን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ በዚህ ዘመን ከስደት ጋር ቤቶችን፣ ወንድሞችን፣ እህቶች፣ እናቶች፣ ልጆችንም እርሻንም 100 እጥፍ በሚመጣውም ዓለም የዘላለም ሕይወት የማይቀበል ማንም የለም። ባጭሩ ከጌታ ከጥሪያችሁ ከወንጌል ከኢየሱስ የሚበልጥባችሁ ነገር አይኑር። እሱ ያሸልማል። እሱ ቪንዲኬሽን አለው። ራዕይ ምዕራፍ 6 ከቁጥር 9 እስከ 10 ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያ በታች አየሁ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ አትፈርድም? ይሄ ነው የኛ ጥሪ፣ ይሄ ነው የኛ ጸሎት። ደማችን በምድር ላይ በሚኖሩት እስከ መቼ አትበቀልም? እስከ መቼ አትበቀልም? እንደዚህ የእሱ እውነተኛ ምስክር ሆነን በሱ ጸጋ፣ በሱ አቅም፣ በሱ ኃይል፣ በሱ መንፈስ፣ በሱ ትንቢታዊ አቅም ይህን ጸሎት መጸለይ ነው። የጴንጤቆስጣዊው ቅባት ቤተ ክርስቲያንን ለምስክርነት ኃይል አስታጠቃት እንጂ ለሾው አይደለም። የሐዋርያት ሥራ ምዕራፍ 2 መንፈስ የድራማ መንፈስ አይደለም። የታይታ መንፈስ አይደለም። የክብርን ካባ የራስን ጥቅም ለማስጠበቅ ዝናን ለመጎናጸፍ የተሰጠ አይደለም። ይሄ እውነት አይደለም። እንደ ሁለቱ ምስክሮች እውነተኛ ታማኝ የፍጻሜ ዘመን የክርስቶስ ምስክሮች የሚያደርግ ነው። በመጨረሻው ቀን እንዲህ ይሆናል። ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳሉ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ። ጎበዞቻችሁም ራእይ ያያሉ። ሽማግሌዎቻችሁ ሕልም ያልማሉ። ደግሞም በዛች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳሉ፣ ትንቢትም ይናገራሉ ይልና አሁን ራዕይ ምዕራፍ 11 ቁጥር 10 እነዚህ 2 ነቢያት ይላል። ራዕይ ምዕራፍ 10 ዮሐንስ ትንቢት ትናገር ዘንድ ይገባሃል ይላል። ትንቢት ትናገር ዘንድ የእግዚአብሔርን ነገር ትናገር ዘንድ የእግዚአብሔርን ቃል ትናገር ዘንድ ይገባሃል። እነዚህ 2 ነቢያት ትንቢትን ይናገራሉ፣ በስልጣን ይናገራሉ፣ ይመሰክራሉ። ድንቆች ተአምራቶች በራሳቸው መጨረሻ ሳይሆኑ ዓለሙን ወደ ወንጌል ትኩረትና ወደ እግዚአብሔር ለመሳብ ነው። ሄርማን ሬድርቦስ የሚባል የዮሐንስ ወንጌል በጣም የምወደው ስኮላር አለ። እሱ ምን ይላል? ዮሐንስ ወንጌል ላይ ያሉ ተአምራቶችን በሙሉ ለቃቅሞ የተአምራቶቹ ዓላማ
ሰውን ሁሉ ታምራት የተደረገለትንም ታምሩ የተመለከተውንም ሁሉ ወደ እግዚአብሔር ትኩረት መሳብ ነው። ወደ መሲሁ አጀንዳ ትኩረት መሳብ ነው። ይሄ ነው። ይህንን የሳተ ድንቅና ታምራት ሃማርቲያ ነው። ሚሲንግ ዘ ፖይንት። ሃማርቲያ ማለት በግሪክ ኢላማን መሳት ነው። ኃጢአት ነው። ኃጢአት ማለት ኢላማን መሳት ነው። በቃ ጥሩ የሚመስለው ነገር ራሱ ኢላማውን ከሳተ ሃማርቲያ ነው። አንዳንድ ጊዜ እኔ አንዳንድ ጥያቄ ጠይቃለሁ። ኢየሱስ ክርስቶስ ምን ያህል ሰው ከሙታን ያስነሳ ይመስላችኋል? ምን ያህል ሰው ይመስላችኋል ከሞት ያስነሳው? 40 50 100? እኔ ብሆን በየከተማው እየዞርኩ በየመቃብሩ እየዞርኩ እንዳለ ይሁዳን፣ ሰማርያን፣ ገሊላን ስረብሽ ምሰናብት ነው ይመስለኝ። ኢየሱስ በሚገርም ሁኔታ በጣም ጥቂት ሰዎችን 3 ሰዎችን ብቻ ነው ከሞት ያስነሳው። የያይሮስን ልጅ፣ በናይን ያለች የመበለቲቱ ልጅ። ያው አልዓዛር ብዙ ጊዜ ስለማንቆጥረው ነው። አልዓዛርን ከቆጠር ነው 3 ነው። በቃ 2 ወይ 3 3 ሰዎችን ብቻ 3 ሰዎችን ብቻ በምድራዊ አገልግሎቱ ኢየሱስ ሲመላለስ ሊያስደንቅ፣ ሊያስገር፣ በታምራት ህዝቡን ሊያስደምም፣ ሊንጥ አይደለም። ዓላማቸው ወደ እግዚአብሔር ትኩረት፣ ወደ ዋናው ዕቅድ ትኩረት ማምጣት ነው። ግን ይህ ማለት አሁን ዛሬ የምዕራባውያን አብያተ ክርስቲያናት እንደዚህ አይነት ልምዶችን እርግፍ አድርገው እየተዋቸው ነው። አብዛኞቹ ቆሟሊስት ሆነዋል፣ ሴሴሽኒስት ሆነዋል። ከቆኖናው ጋር አብሮ ተዘግቷል፣ ተውኝ ብለዋል፣ ደርቀዋል ይላሉ አንዳንዶቹ። ወደ አፍሪካ ደግሞ ኑልኝ፣ ምናልባት እኛን ኢትዮጵያውያንም ጨምሮ አሁን በደንብ የአፍሪካ ላይ ያሉ በተለይ ምዕራብ አፍሪካ ላይ ያሉ ልምዶችን በደንብ አድርገን ሰብስክራይብ አድርገናቸዋል። የምዕራብ አፍሪካው ከጥንቆላ ጋር ተቀላቅሏል። ከምስክርነት ህይወት፣ ከአገልግሎት፣ ከሰማዕትነት፣ ከእግዚአብሔር መንግስት አጀንዳ ወጥቶ ሌላ ታሪክ ውስጥ ገብቷል። እኔ ሲ.ኤስ. ሉዊስ የሚናገረው ንግግር ሁሌ ትዝ ይለኛል። ይህን ነገር ሳስብ ተወዳጁ ክርስቲያን ፈላስፋ ራሱን ፈላስፋ ብሎ አይቆጥርም፣ ግን እኛን እንደዛ የምንለው ሲ.ኤስ. ሉዊስ ስክሪቴፕሌተርስ የሚባል አጋንንቶቹ ደብዳቤ የሚጻጻፉበት ስክሪቴፕሌተርስ የሚባል አንድ መጽሐፍ አለው። ብዙዎቻችሁ እንድታነቡት በጣም አበረታታችኋለሁ። በተለይ ለመንፈሳዊ ውጊያ ብዙ ዊዝደም የሚሰጥ አይን የሚገልጥ ጽሁፍ ነው ሲ.ኤስ. ሉዊስ የጻፈው። ስክሪቴፕሌተርስ ነው የሚባለው። እንደዚህ ይላል፣ ዴር አር 2 ኢኳል ኤንድ ኦፖዚት ኢረርስ ይላል። እኩል ግን ተቃራኒ ስህተቶችን እንሰራለን። ኢንቱ ዊች አውር ሬስ ካን ፎል አባውት ዴቪልስ ይላል። ዴቪልስን በተመለከተ፣ ሰይጣንን በተመለከተ፣ አጋንንቶችን በተመለከተ 2 ኢኳል ኦፖዚት ኢረርስ እንሰራለን። አንዱ ይላል ዲስቢሊፍ ኢን ዜር ኤግዚስተንስ፣ የሌሉ ማስመሰል፣ የሉም ብሎ ማመን፣ ሰይጣን የለም፣ አጋንንት የለም፣ መንፈሳዊ ውጊያ የሚባል የለም፣ ፈተና የለም ብሎ ኤግዚስተንሳቸውን ራሱ ክዶ መቀመጥ ነው። the other is to believe ይላል and to feel an excessive and unhealthy interest in them ይላል። ይሄ ፓርቲ ያስቀኛል። ኤክሰሲቭ የሆነ ኢንተረስት አለ ደግሞ አንሄልዚ። ሰይጣንን ማናገር፣ ማዋራት፣ ኢንተርቪው ማድረግ፣ ጸሎቱ ሁሉ ሰይጣንን መገሰጽ። በቃ አሁን ፍዝዝ ያለው ጉባኤ ላይ እስኪ ሰይጣንን እንገስጻለን ስትሉ ሁሉ ጉልበተኛ ይሆናል፣ ሁሉ ድምፁን ያስተካክላል፣ ሁሉ ከእንቅልፉ ይነቃል። ኤክሰሲቭ የሆነ
ልክ በቃ ነገሩ ሁሉ ነገር ሰይጣን፣ ሁሉ ነገር በቃ መንፈሳዊ፣ ሁሉ ነገር ውጊያ፣ ሁሉ ነገር አጋንንት፣ ሁሉ ነገር በሰይጣን እየተመካኘ የተጋነነ ሮሜ በጣም አስደናቂ መጽሐፍ ነው። 16 ምዕራፍ አለው። የጳውሎስ አስገራሚ ቴዎሎጂ ነው። ይህ የስጋ ፈተና ደካማ ስጋ የሚባለው ኃጢአት የሚባል ቃል በጣም ብዙ ጊዜ ተደጋግሞ ስጋ እንኳ ከ50 በላይ አለ። ሰይጣን የሚል ቃል ሮሜ ውስጥ አንድ ቦታ ላይ ብቻ ነው፣ አንድ ቃል ብቻ ነው ያለው። አንድ አሁን ይሄ በጣም አንደርማይን እንድታረጉት ነገሩን ቸል እንድትሉት አይደለም፣ ግን ይሄ ሴስ ሉዊስ እንዳለው ኤክሰሲቭ እንዳንሆን በጣም አንሄልዚ ኢንተረስት እንዳያድርብንና ሁሉን ነገር ከውጊያ ጋር ከሰይጣን ጋር ምዕራፍ 12 ስንመጣ በደንብ እናወራበታለን። የሴስ ሉዊስ መጽሐፍ ስክሪፕት ሌተርስ ነው የሚባለው። ይሄ አሁን የተናገርኩት ፕሪፌሱ ላይ ያለ ነው። ምናልባት ሶፍት ኮፒውን ነገረ ወንጌላውያን ላይ ለቅላችኋለሁ። ዛሬ ስለ ኤንጅልስ ስለ መላእክት ባለፈው ያወራኋችሁን ነገረ ወንጌላውያን ላይ ነገረ ወንጌላውያን ውይይት የሚለው ላይ አስቀምጬላችኋለሁ። መላእክትን በተመለከተ ዝርዝር የሆነ ግን በጣም አጭር አይ ቲንክ 20 ምናምን ፔጅ የጻፍኩት ነው። ሌላ ሴሚናር ፔፐር ነው፣ ግን ቀለል ባለ እንግሊዝኛ የተጻፈው አንብቡት። ምናልባት ደግሞ የሚተረጉሙ ፈቃደኛ ልጆች ካሉ ወደ አማርኛ ደግሞ ኢምፖርታንት ከሆነ ተርጉመን እዛው ነገረ ወንጌላውያን ላይ እናስቀምጠዋለን። መላእክትን በተመለከተ ኦልሞስት ሁሉንም ርዕሰ ጉዳዮች የሚዳስሱ እና ሰይጣንን እንደዚህ መገሰጥ የሆነ አጋንንት ማስወጣት ምናምን ኢንድ አይደለም። አንድ ጊዜ የክርስቲያን ቲቪ ቻናል አሁን አቁም ያለው በጣም ረጅም ጊዜ ሆኖኛል። አልፎ አልፎ አይ ነበር በፊትና አንዷ ሐዋርያ ምናምን የሚባል አገልጋይ ቴሌቪዥን ቻናል ላይ ነው። ወንጌል ማዘር ሸምገል ያለች ነገር ናት እና ወንጌል እንትን በቀዛ የፈውስና የታምራት ፕሮግራም ላይ ተገኝታ እንትናችሁን የሚያማችሁ እንትን የሆናችሁ ከእንትን የመጣችሁ ምናምን ይባላል። ሰው ግር ብሎ ሄዳ ወደ መድረክ አንድ ሴትዮ ተጸለየላት ምናምን፣ ከዛ ማይክ ተሰጣትና በቃ እንዴት ነው ምን ይሰማዎታል ምናምን ሲላት እግዚአብሔር ይስጥልኝ፣ ማርያም ትስጥልኝ፣ ማርያም ትስጥልኝ፣ መብራን ትስጥልኝ ብላ ማይኩን ለልጁ መልሳ ስትሰጠው የሳቁትን ሳቅ አስታውሳለሁ። ምክንያቱም ከኢየሱስ ጋር ከክርስቶስ ጋር ከወንጌል ጋር ሳይሆን በቃ ሴትዮዋ የሆነ አንድ የፈውስ ፕሮግራም ወይም አንድ የሆነ ሐኪም ቤት ደርሶ እንደመጣ ሰው በቃ ነገሩን ተጠቅማ ይሄ ምንም ምን አሁን ከዚህ ጋር ችግር ኑሮብኝ አይደለም፣ እየተቃወሙ ወይም እየጠላሁት አይደለም። ሴትዮዋ እኔ የእውነት ከሆነ እረፍት ብታገኝ ፈውስ ብታገኝ ጠልች አይደለም። ግን በጣም ያስደነገጠኝ ግን የት እንዳለች ራሱ እንድታውቅ አልተደረገም። ለምን እዛ እንደተገኘች ሰውየው ያን ለምን እንደሚያደርግ ሊነገራት አልተቻለም። ማርያም ትስጥልን፣ ማርያም ትስጥልን፣ መብራን ትስጥልን፣ ወላዲት አምላክ ትስጥልን ብላ ወደ ወንበሯ ሄደች። እንደዛ ባይሆን ጥሩ። ሙሴ ኮልታፋና ደካማ ቢሆንም የእግዚአብሔር ኃይል ከእርሱ ጋር ነበረ። ኤልያስ በክትክታ ዛፍ የሚደበቅ ፈሪ ቢሆንም ከእግዚአብሔር ኃይልና ስልጣን የተነሳ ከላይ እሳት የሚያወርድ ነበር። በጾምና በጸሎት በእርሱ ፊት በመቅረብ ዘወትር ኃይሉን በመጠማት እና ኃይሉን በመቀበል የተሳካ የምስክርነት ሕይወት ሊኖረን ይገባል። ያልተቋረጠ እንደነ ዚንዜንድሮፍ እና ተጉ በደንብ የምታውቋቸው የ100 ዓመት ጸሎት፣ የ100 ዓመት ያልተቋረጠ ጸሎት ጆን ዌስሊን ጨምሮ ያፈራ ያ ህብረት ለ100 ዓመት ያለማቋረጥ 24 ሰዓት ለላኳቸው ሚሽነሪዎች ጸልየዋል። እነ ዚንዜንድሮፍን ጉግል አድርጋችሁ አንብቡት። በጣም ወዱ ቴዎሎጂያንም ነው። እነ ሽላይማህርን ያፈራ ቴዎሎጂያን ነው፣ ግን በጣም ስፒሪቹዋል ሰው ነው። እግዚአብሔር ምስክሮቹን በድንቅና በተአምራት ያጸናል። እነርሱም ወጥተው በየስፍራ ሁሉ ሰበኩ፣ ጌታም ከእነርሱ ጋር ይሰራ ነበር፣ በሚከተሉት ምልክቶች ቃሉን ያጸና ነበር ይላል።
የዎችማንን የታዋንግ ጣዖት ታሪክ በደቡብ ቻይና አካባቢ ጃንዋሪ 11 ላይ ዝናብ እንዳዘነበ የእሱን ባዮግራፊ ሳነብ አግኝቻለሁ። የዴል ሙዲን ቅድም ነግሬያቸዋለሁ። የነ ሃድሰን ታይለርን ኃይልን እንድንጠማ ለምሪታችን፣ ለጥንካሬያችን፣ ለድፍረታችን፣ ለመንፈሳዊ ኃይላችን እንደ ዘሩባቤል በመንፈሳዊ እንጂ በኃይል እና በብርታት አይደለም። አብ በስም የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔ የነገርኳችሁ ያሳስባችኋል። ወንጌል በቤተክርስቲያን ውስጥ በደንብ በኃይል ተገልጦ እንዲብራራ እንዲሰራ የምስክርነት ስራው እንዲቀጣጠል በጣም ያስፈልጋል። ከክርስቶስ በተቃራኒ የቆመውን የአውሬውን አሰራር በጣዖት አምልኮ ባህላዊ ክርስትና እንደ ሁለቱ ምስክሮች እምቢ በማለት የእግዚአብሔርን ኃይል በመለማመድ እውነተኛ የሆነ የምስክርነትን ስራ መስራት አለብን። ጌታ ይርዳን። ጌታ ማስተዋል ይስጠን።